እግዚአብሔር አምላካችንን ስለሰጠን ስለዚህ ጊዜ እጅግ አድርገን እናመሰግናለን። ወንድሜ ለታም እግዚአብሔር አብስቶ ይባርክ ማለት እፈልጋለሁ። ብዙ ነገር እንድማር እንዳይ እንዳስተውል እያደረገኝ ነበርና እግዚአብሔር አብስቶ ይባርክ። የኔ ነጥብ ደግሞ ስለ መጋቢነት ያወራልና ሁላችንንም ይነካል። ሁላችንንም እና እያጠናሁት እያለ ስለ መጋቢነት ይሄን ያህል እውቀት ኖሮኝ አያውቅምና በጣም እየተገረምኩ ነበር። በቃ ብዙ ጊዜ በተለይ በበፊት እውቀቴ መጋቢ ሲባል ፓስተር በቃ ከዛ የዘለለ ሐሳብ ምናምን ኖሮኝ አያውቅምና በጣም የጠለቀና ጥሩ ሐሳብ አለው። አጠር አድርጌ ለማቅረብ እሞክራለሁ። በመጀመሪያ መጋቢነት ምንድን ነው? ትርጉሙ ራሱ እንደዚህ ይላል። አንድ ሰው እንዲጠነቀቅለት የተሰጠውን ንብረት መንከባከብ፣ መጠበቅና ማስተዳደር። ስለዚህ ፓስተር ብቻ ሳይሆን የእግዚአብሔር የእጁ ፍጥረት የሆነ ሰው በሙሉ ምንድነው? መጋቢ ነው ማለት ነው። ምክንያቱም ከእግዚአብሔር የተቀበለው ምን አለው? ንብረት አለው። እንዲያስተዳድረው፣ እንዲንከባከበው የተሰጠው ንብረት እንዳለውና ሁላችንም መጋቢ መሆናችንን ያሳየናል። እንድናስተዳድረውና እንድንከባከበው ከተሰጡት ንብረቶች መካከል 4 ነጥቦችን ያነሳል። አንደኛ ጊዜ፣ ሁለተኛ መክሊት፣ ሶስተኛ ሀብት፣ አራተኛ ነው የመጨረሻው አካላችን እና ይሄ የማይነካው ማንም ሰው እንደሌለ ነው የሚሰማኝና ሁላችንም ከእግዚአብሔር የተቀበልነው ውዱስና ልዩ ስጦታችን ምንድነው? ጊዜያችን ነው። እግዚአብሔር ለሰው ልጆች ከሰጠው መልካም ነገር ውስጥ አንዱ ጊዜ ነውና ጊዜን በአግባቡ ስለመጠቀም በዋናነት ያነሳል። በተለይም ደግሞ እንኳን በመንፈሳዊ ሕይወት አይደለም በዓለማዊ እንኳን ስንመለከት ብዙ ስኬታማና ጥሩ ኑሮ ነው ያላቸው በዓለም ተሳክቶላቸዋል ብለን የምናስባቸው ሰዎች እንኳን ምን አይነት የህይወት ፕሪንሲፕል አላቸው? ጊዜን ምን ያደርጋሉ? በአግባቡ ይጠቀማሉ። ለሚያስፈልጋቸው ነገር በትክክል ይጠቀማሉ። እና ታዲያ ጊዜያችንን እንዴት እንጠቀም? አንደኛ ጊዜ ለእግዚአብሔር። ጊዜያችንን በአግባቡ ስንጠቀም አንደኛ ከማን ጋር ጥሩ ጊዜ እንዲኖረን ያደርጋል? ከአምላካችን ጋር። የምን ጊዜ ይኖረናል? የጸሎት ጊዜ ይኖረናል። ቃል የማንበብ ጊዜ ይኖረናል። በዝማሬ እግዚአብሔርን የምናመልክበት ጊዜ ይኖረናል። እና ከዚህ በፊት አንድ ሰው ያስተማሪ በጣም ትልቅ ነገር አለ። የሰው ልጅ ሊያወዳድረው የሚችለው 2 ነገሮችን ነው አይደል? ስለ 2 ነገሮች ስናውቅ ምን ማድረግ እንጀምራለን? ማመዛዘን እንጀምራለን። በህይወታችን ለእግዚአብሔር ጊዜ እንሰጠነው የእግዚአብሔርን ማንነት ካላወቅነው ከዓለም ጋር ልናወዳድረውና ልናስበልጠው አንችልም። ስለዚህ በህይወታችን ለማን መጀመሪያ ጊዜ መሰጠት አለበት? ለእግዚአብሔር። ስለዚህ ጊዜን በአግባቡ መጠቀማችን ከማን ጋር ጥሩ ጊዜ እንዲኖረን ያደርገናል? ከእግዚአብሔር ከአምላካችን ጋር ትክክለኛና እንዲያውም የምንናፍቀው እንደው መቼ መሽቶ ወይም ደግሞ መቼ ነግቶ ወይ የሆነ ሰዓትን መድበንለት ከእግዚአብሔር ጋር የበለጠ ኮሚኒኬት የምናደርግበት ጊዜ እንዲኖረን ያደርጋል። ሌላው ደግሞ ከቤተሰብ ጋር ብዙዎቻችን በተለይ አሁን ላይ ሁላችንም ስናይ በቤት ውስጥ ከቤተሰብ ጋር ቁጭ ብለን ሁሉም ሰው ምን ይዟል? ስልኩን ይዟል። ሁሉም ሰው በራሱ ዛብ ያለ እናትና አባት ስለ ልጆቻቸው ምንም የሚያውቁት ነገር ስለ ውሎቸው፣ ስለ ቀድሞ ሰዓታቸው፣ ስለሚያሳልፉት ጊዜ፣ ስለሚያጠፉት ነገር ምንም የሚያውቁት የለም። ስለዚህ የሆነ ሰዓት ላይ ሲነቁ ልጆቻቸው የት የሉ? በቦታቸው የሉ። ስፍራቸውን ለቀዋል። የማይገባ ስፍራ ላይ ተገኝተዋል። እና ይሄ ደግሞ የሚያመጣብን አንደኛ ችግሩ ምንድነው? ጊዜን ከቤተሰብ ጋር አለማሳለፍ፣ ከልጆች ጋር ጊዜን አለማሳለፍ፣ ባልና ሚስቶች አብሮ ጊዜን አለማሳለፍ አይደል? ዛሬ ላይ ብዙ የሚፈርስ ትዳር እያየን እያስተዋልን ያለነው የአንድነት ጊዜ አለመኖር፣ በቤት ውስጥ የህብረት ጊዜ አለመኖር እሱን እንደሚያመጣብን ያሳየናል። ሌላው ደግሞ ከሌሎች ጋር ጥሩ ጊዜ እንዲኖረን ከጓደኞቻችን ጋር በሌላ በስራ አጋጣሚ ከምናገኛቸው ሰዎች ጋር ብዙ ጊዜ አስተውላችሁ ከሆነ በስራ ወይ በሆነ ነገር ውጥር እንልና ጊዜ የለንም እንላለን። ለማህበራዊ ህይወት ጊዜ የለንም። ከጎረቤቶቻችን ጋር ህብረት ለማድረግ ጊዜ የለንም። ጥሩ ጓደኝነት ለመፍጠር ጊዜ የለንም። እና ጊዜን በአግባቡ ከፋፍሎ መጠቀም ለእነዚህ ጉዳዮች እንደሚጠቅመን ይናገራል። መጽሐፍ ቅዱስ ስለ ጊዜያችን ምን ይላል? አንደኛ በተሻለ መንገድ መጠቀም። ቆላስይስ 4:5 ላይ ዘመኑን እየዋጃችሁ በውጭ ባሉት ዘንድ በጥበብ ተመላለሱ። ምኑን እየዋጃችሁ? ዘመኑን። ስለዚህ ስለምን እያወራን? ስለ ጊዜ። ጊዜያችንን እንድናስተውለው ያለንበትን የቆምንበትን። ምክንያቱም ትንቢትን ማስተዋል የምንችለው ከምን አንፃር ነው? ከጊዜ አንፃር ነው።
ትንቢትን ስናውቅ እየተፈጸመ ያለበትን መቼ እንደሚፈጸም ያለውን ጊዜ እንድናሰላ ያደርገናል። ሌላው መጽሐፍ ቅዱሳችን በጊዜው የሚከናወነውን በማከናወን ጉዳይ እንደዚህ ይለናል። ለሁሉ ምን አለው? ጊዜ አለው። ማጥናት ሲገባል ጊዜ አለው። ለስራ ጊዜ አለው። ለአምልኮ ምን አለው? ጊዜ አለው። ለሁሉም በህይወታችን ለምናደርጋቸው ለየትኛውም ምግባርና ተግባሮቻችን በጠቅላላ ምን አለው? ጊዜ አለው። ኢቭን ረፍት ለማድረግ ለረፍት አይደል እግዚአብሔር ከሰባቱ ቀናቶች ውስጥ አንዷን ቀን ባርኮና ቀድሶ በጊዜያችን ላይ እየሰጠን ለእረፍት ምን ስለሚያስፈልገን ነው? ጊዜ ስለሚያስፈልገን ነው። ከዛ እንደዚህ ይላል ዘመናችንን በመቁጠር መዝሙረኛው እንደዚህ ይላል በ90 ቁጥር 12 ላይ ዘመናችንን መቁጠር ምን በላይ አስተምረን። ምክንያቱም የሰው ልጅ ቢበዛ ስንት ነው የሚሆነው? 70 እና 80 ነው አይደለም? ከዛ ባለፈ ድካምና መከራ ይላል መጽሐፍ ቅዱስና ባለችን ጊዜ ዘመናችንን እየቆጠረን እየዋጀን ለተሻለ የእግዚአብሔር ክብር እንድንበቃ የሚያደርገን የጊዜ አጠቃቀማችን ነው። በጣም ትኩረት ማድረግ ያለብን። ሌላው ዘመኑ እንዳለቀበት ሰው በመኖር አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 29 ላይ እንደዚህ ይላል ዘመኑ አጭር ሆኗል። እውነት ነው፣ ዘመኑ አጥሯል። የክርስቶስ መምጣት ጊዜ በጣም ተቃርቧልና ዘመናችን እንዳለቀበት ሰው ለመኖር የጊዜ አጠቃቀማችን በጣም ወሳኝነት እንዳለው ያሳየናል ማለት ነው። በዚህ በጊዜ ላይ አንስቼ ማለት የምንፈልገው የሚያስፈልገንን እያንዳንዱን ምግባራችንን በጊዜና በሰዓቱ ጊዜያችንን ሳናባክን መጠቀም። በባለፈው ትዝ ካላችሁ በሚሊኒየም በነበረን ፕሮግራም ላይ ፓስተር ሲሰብክ የነበረው ስብከት ላይ በጣም ትኩረት ሰጥቼ ሳዳምጠው ነበርና አንድ ሰው በተለይ ክርስቲያን በሚኖርበት በየትኛውም ስፍራ ላይ ታይቶ ምኖር ይሄማ ክርስቲያን ነው መባል አለበት። ለምሳሌ በስራ ቦታችን በጊዜያችን በመገኘት በሰዓቱ የስራ ጊዜያችንን ባለማባከን፣ ተማሪዎች በጊዜና በሰዓታቸው በትምህርት ቦታቸው በመገኘት ለሚያስፈልገው ነገር ጊዜያቸውን በመስጠት ለእያንዳንዱ ነገር በቤተሰብ እነዚህ ቤተሰብ ነው እውነትም እግዚአብሔር ያመልካሉ። ምክንያቱም ለእግዚአብሔር ጊዜ ሲሰጡ መሰዊያቸውን ሲያድሱ ብዙ ነገር ሲያደርጉ እየታዩ ስለዚህ ጊዜያችንን ካለመጠቀም ግን ቅድምም እንዳልነው አንደኛ ያለንበትን ዘመን መዋጀት ይከብደናል። እናም ደግሞ የቀረንን ዘመን እያሰላን እንዳንኖር ድክመት ይሆንብናል። ሌላ ሁለተኛው ሀብታችንን በአግባቡ ስለመጠቀም የምናገኘው ጥቅሞች ነው። እግዚአብሔርን በሀብታችን ማክበር። ምሳሌ መጽሐፍ እንደዚህ ይለናል ከሀብት እግዚአብሔርን አክብር ይላል። ስለዚህ ሀብታችንን በአግባቡ ካለመጠቀማችን የተነሳ ምንን ማክበር አንችል? እግዚአብሔርን በሀብታችን ማክበር አንችል። ስለዚህ ኢቭን እግዚአብሔር ምክንያቱም ብሩም ወርቁም የኔ ነው ይላል አይደል? ስለዚህ ሀብታችንን አግባብ በሌለው ወይም ክርስቲያናዊ ባልሆነ መንገድ ገንዘባችንን የምናባክን አውጥተን የምንጥል ከሆነ ስለዚህ በዛ እግዚአብሔር በሰጠን በባረከን ነገር እግዚአብሔርን ምን ማለት አንችልም? ማክበር አንችልም። ሁለተኛው ቤተሰባችንን በሀብታችን መጥቀማችን። አንድ ቤተሰብ አንድ አባወራ ቤተሰቡን በትክክል ማስተዳደር አለበት። ምን በማለት? ሀብቱን በትክክል በመጠቀም እግዚአብሔር የሰጠውን በረከት በትክክል በመጠቀም ቤተሰቡ ከዕዳ ነፃ መሆን አለበት። አሁን ላይ በተለይ በዓለማችን ብዙ ጊዜ የምናስተውለው ነገር ወይ ወላጆች በሞቱ ጊዜ ልጆች በምን ይጠቃሉ? በብድር አይደል? ወይ ቤቱ በብድር ተይዟል፣ ወይ የሆነ ነገር ተደርጓል፣ ልጆች በችግር ይወድቃሉ። ስለዚህ እዚህ ላይ በጣም ትኩረት መስጠት ያለብን ነገር እግዚአብሔር የሚሰጠን በህይወታችን የሚያደርግልን እያንዳንዱ ነገር ምን እንድናደርግ ይፈልጋል? እንድንጠነቀቅለት፣ እንድንንከባከበው፣ በጥንቃቄ እንድንጠቀመው ይፈልጋል። ሌላው ደግሞ ሌሎችን በሀብታችን መጥቀማችን። ወንጌልን በሀብታችን መስራት እንችላለን። የተራቡትን እያበላን፣ የታረዙትን እያለበስን፣ ችግር የደረሰባቸውን በገንዘባችን እየረዳን። ምክንያቱም ወንጌል አንዱ የሰውን ጉድለት መሙላት ነው አይደል? በድካማቸው ማገዝ ነው። ስለዚህ በዚህ ሁሉ ለማድረግ እግዚአብሔር ከሰጠን ከሀብታችንን በአግባቡ መጠቀም አንዱ የመጋቢነት ኃላፊነታችን ወይም ደግሞ ጥቅማችን እንደሆነ ይነግረናል። ሌላው ሶስተኛው መክሊታችን ነው። ትልቁ ነጥብ እግዚአብሔር ለእያንዳንዳችን በህይወታችን ላይ የሰጠው መክሊት አለን አይደል?
የመዘመር መክሊት፣ ቃልን የማካፈል መክሊት፣ ወጥተን የመስበክ መክሊት፣ ብዙ ነገር በብዙ የሚያልፉ መክሊቶች አሉን እና አንደኛ በዚህ መክሊታችን እግዚአብሔርን እናከብራለን። በጉባኤ ስፍራ ሰዎችንም ራሳችንንም እግዚአብሔርንም እንባርካለን። በዝማሬ እግዚአብሔርን እናገለግለዋለን። በቃል እግዚአብሔርን፣ በጸሎት እግዚአብሔርን እናገለግለዋለን። ነገር ግን ይሄ መክሊታችንን የምናዳፍነው ከሆነ አውጥተን የማንጠቀመው የማናገለግልበት ከሆነ እግዚአብሔር በሰጠን ነገር ምን እያለው አይደለም? እያከበርነው አይደለም፣ እያጎደልንበት፣ እየተንከባከብነው አይደለም። ሌላው ቤተሰባችንን እንጠቅማለን። በጣም እዚህ ጋር ትኩረት እንድናደርግበት እፈልጋለሁ። ቤተሰባችንን እንዴት እንጠቅማለን? ብዙዎቻችን በቤቶቻችን ምን ያህል በእግዚአብሔር ፊት የምንሰዋው መስዋዕት አለ? እንደ ቤተሰብ ምን ያህል የጸሎት ጊዜ አለ? ምን ያህል የቃል ጊዜ አለ? ማንም የሚያድገው ከማን ነው? መጀመሪያ ከቤት ነው። አንድ ሕፃን ልጅ በቤቱ ለእናትና ለአባቱ መጽሐፍ ቅዱስን ማንበብ መልመድ አለበት። ቃልን ማካፈል መልመድ አለበት። ዝማሬን መዘመር መልመድ አለበት። ስለዚህ እዚህ ጋር ትኩረት እንድናደርግ የምንፈልገው ልጆችም ወላጆችም በቤቶቻችን በእግዚአብሔር ፊት የምናቀርበው የመሰዊያ ጊዜ ምን ያህል አለ? መክሊቶቻቸውን እንድናወጣ ከሚያደርገን ትልቁ ስፍራ ቤተሰብ ነው። ቤተክርስቲያን ትልቋ ናት። በቤተክርስቲያን የምናገኘው ቤተሰብ ነው አይደል? ስለዚህ ትንሿ ቤተክርስቲያን ቤተሰብ ናት። ስለዚህ እያንዳንዱን እሱን ትኩረት ሰጥተን በተለይ መሰዊያን በማደስ ዙሪያ፣ ምክንያቱም መሰዊያችንን ልናድስ የምንችለው በዛ ስፍራ ልጆቻችን በሚያቀርቡልን እግዚአብሔር በሰጣቸው መክሊት ነውና እዚህ ላይ በጣም ትኩረት እንድናደርግ በመክሊታችንን እግዚአብሔርን ማክበር እንድንችል። ሌላው ደግሞ ሰዎችን እንጠቅማለን። አሁን ለምሳሌ አንድ የዝማሬ መክሊት ያለው ሰው ከጓደኞቹ ጋር ሲቀመጥ ምን ያደርጋል? በዝማሬ ያንጎራጉራል። ስለዚህ ማንን ባረክ? ልጆቹን አይደል? ይስባቸዋል። ከዛ ጥሩ የንግግር ችሎታ ያለው ሰው ከጓደኞቹ ጋር ኮሚኒኬሽን በሚያደርግበት ጊዜ የእግዚአብሔርን ቃል ይናገራል። በየመካከሉ ጣል ያደርጋል። ለታመመ ሰው ሲያይ ከጓደኞቹ መካከል ብድግ ብሎ ጸሎትን ያደርጋል። ስለዚህ ማንን እየጠቀመ ነው? ሰዎችን እየጠቀመ ነው። አሕዛብን በቀላሉ ወደ እግዚአብሔር መንግስት ማፍለስ የምንችልበት እግዚአብሔር ከሰጠን ትልቁ በረከት ወይም የመጋቢነት ስጦታ አንዱ መክሊት ነው። መክሊቶቻችንን እግዚአብሔር እንድናሳድግ በጸጋው አሜን። ሌላው ደግሞ አካላችንን በሚገባ ተጠንቅቀን ስንይዝ የምናገኛቸው ጥቅሞች ይላል። እዚህ ላይ በደንብ ትኩረት እናድርግ። ያው ጠዋትን በደንብ አንስተን ስንወያይ ነበር። እግዚአብሔር ይሄ እኛ ማንነታችንን ወይም ይሄን አካላችንን ምን ብሎ ይጠራዋል? ቤተ መቅደስ አይደል? ቤተ መቅደሶቼ ናችሁ ይለናል እና እንድንጠብቀው እንድንከባከበው ኃላፊነት ተሰጥቶናል። የትኛውም በሽታ እግዚአብሔር ያመጣብን ነገር አይደለም። ከራሳችን ከአመጋገባችን ጉድለት፣ እረፍት ከማጣት የሚያስፈልገውን ነገር ካለማድረግ የተነሳ የሚመጣብን በሽታ ነው። ንጽህናን ካለመጠበቅ፣ ትክክለኛ የሆነ ጤናማ የሆነ አመጋገብን ካለመውሰድ፣ የሚያስፈልገንን በቂ እረፍት ካለማግኘት። እኔ ራሴን እንኳን ምሳሌ ባደርግ በጣም እረፍት አላደርግም እና ይታወቀኛል ሰውነቴ ሲይዝን እንኳን እና ይሄ በራሱ ኃጢአት ነው። እግዚአብሔር የሰጠን ትልቁ ስጦታችን አካላችን ነው። ስለዚህ ይሄንን እንድንከባከበው እንድንጠብቀው ያደርገናል። በአካላችን እግዚአብሔርን ማክበር። ወደ ቆሮንቶስ ሰዎች ምዕራፍ 10 ከቁጥር 31 ላይ እንደዚህ ይላል፣ ለአካላችን የሚያስፈልገውን ትክክለኛ ምግብ ስንመገብ እግዚአብሔርን እናከብራለን። የሚያስፈልገን በመጽሐፍ ቅዱስ እንዳንመገባቸው የተባሉ ነገሮች አሉ። እንደ አድቬንቲስት ደግሞ የጤና ምን አለ? ሕግ አለ። ትንቢት ጽሑፎች አሉ ስለ ጤና የተጻፉና የእነሱን ምክሮች በመከተል የእግዚአብሔርን ሐሳብ እየተከተልን አመጋገባችንን እያስተካከልን እግዚአብሔርን በምናችን ማክበር እንችላለን። በአካላችን ጤናማ በመሆን ማክበር እንችላለን። ሌላው ቤተሰቦቻችንን እንጠቅማለን። አንድ አባት ወይም አንድ እናት ራሷን ካለመጠበቋ፣ በትክክል ምግብን ካለመመገቧ፣ ትክክለኛ እረፍት ካለማድረጓ የተነሳ ትታመማለች። ስለዚህ ማን ይቸገራል? ቤተሰብ። ያለ እድሜያቸው ቢሞቱ ወይም ደግሞ የሆነ ነገር ቢፈጠር፣ ዛሬ ላይ ደግሞ በጣም የሚያስፈራው በህይወታችን በእውነት እኔ እየሰማሁ እየዘገነነ ነው፣ የካንሰር በሽታ በጣም እየተሰራጨ። ይሄም ደግሞ የሚያመጣው ከአመጋገባችን ነው። አመጋገባችንን ካስተካከልን ለእግዚአብሔር እንደሚገባው እንደ እግዚአብሔር ሐሳብ መጓዝ ከቻልን ከድክመታችን
በኃጢአታችን ከሚመጣብን ውድቀት መዳን እንደምንችል፣ ቤተሰቦቻችንን መጥቀም እንደምንችል ይረዳናል። ሌላው ሌሎችንም እንጠቅምበታለን። እኛ ጤናማዎች ስንሆን፣ እኛ ደነኞች ስንሆን የታመሙትን ምን እንላለን? መደገፍ እንችላለን። የታረዙትን ማልበስ እንችላለን። የደከሙትን ማበርታት እንችላለን። በታመመ አቅም ይሄን ሁሉ ማድረግ አንችልም። ስለዚህ ጤንነታችን ለእግዚአብሔር ምን ይለዋል? ግድ ይለዋል። ስለዚህ እግዚአብሔር ከሰጠን እነዚህ ሐሳቦች አሉ። ለማጠቃለያ ያህል የትንቢት ጽሑፎች ከሚናገረው አንዲት ቨርስ ላንብብ። እንደዚህ ይላል። የኛ ጥያቄ መሆን ያለበት ዓለም ምን ይላል የሚለው አይደለም። ነገር ግን ክርስቲያን ነኝ ስል እግዚአብሔር የሰጠኝን ማደሪያ እንዴት አድርጌዋለሁ? ሰውነቴን ለመንፈስ ቅዱስ ማደሪያ እንደ ቤተ መቅደስ በመጠበቅ ለጊዜያዊው እና መንፈሳዊ ጥቅሜ ልሰራ ወይንስ ራሴን ለዓለም ሕዝቦችና ልምዶች መስዋዕት ላድርግ የሚለው ጥያቄ ነው። በአጠቃላይ የመጋቢነት ጥቅም በሁለት ሊከፈል ይችላል። የመጀመሪያው የታመኑት በምድር የሚለማመዱት የበረከትና ለእግዚአብሔር ክብር የሆነ ሕይወት ነው። ሁለተኛው የታመኑት በሰማይ የሚገኙት ዘላለማዊ ክብር ነው። ሁሉንም የምናደርገው ለማን ክብር ነው? ለእግዚአብሔር ክብር ነው። የተሰጠንን ከእግዚአብሔር የተቀበልነውን ቅድም መግቢያ ላይ እንዳነበብኩት መጋቢዎች እስከሆንን ድረስ የተሰጠንን በመንከባከብ ኃላፊነት በመውሰድ በመጠበቅ እግዚአብሔርን ማክበር እንድንችል እግዚአብሔር በጸጋው ያበርክተን። አሜን። እግዚአብሔር ይባርክሽ።